ሲሄድ ማለት ነው። ሁለተኛ ወንድ የሚባል በህይወት አይመጣም። ዛሬ በጣም ትልቅ ኢቨንት እራት አዘጋጅቻለሁ ከሃርት ሃርት ፋውንዴሽን ጋር በመሆን ብዙዎቻችሁ ሚኒሶታ የምትኖሩ ሰዎች በጣም እያለች ነው ጃኒ እንግዲህ አባቴ ይልሃል ከፊት አውራሪ ሚኪ ጋር እንግዲህ በዚህ መልኩ ዩኤስኤ የሚል ቲሸርት ለብሳ ምናልባት እንግዲህ አዱ ላይ ያለበትንም ትውስተዋል ለማንጣት ይሁን ወይም ደግሞ ከዚህ ከፊት አውራሪ ሚኪ ጋር ያላትን ላይፍ እንግዲህ ጠቅልለው ይሰደኝ የሚለውን ዜማ እንግዲህ ከጀርባ አድርገው እየጨፈሩ አብረው እንጆይ እያደረጉ ነው። ቀደም ሲል እንግዲህ አንድ ወንድ ቢሄድ ወይም አንድ አፍቃሪ ቢሄድ ሌላ አፍቃሪ ይመጣልና አሁንም በልብ በሙሉ ልብሽ ማፍቀርሽ አይቀርም ሙሉ ቪዲዮ ሰራለሁ ብላ አንድ የጃኒ አድናቂ ወይም ደግሞ የጃኒን ሐሳብ የተቃወመች ሌላ የሚዲያ ሰው እንደተናገረችው እንግዲህ ጃኒ በዚህ መልኩ ከዚህ ከፊት አውራሪ ሚኪ ጋር እየጨፈረች ነው፣ ጊዜዋን እያሳለፈች ነው። እንግዲህ በንቅሳት እሱም ጃኒም ያው እንግዲህ በንቅሳት ትታወቃለችና ምናልባት ጥርጣሬ የሚያመጣ ነገር አለ። በዚህ መልኩ ኢንጆይ እያደረጉ ስለሆኑ ማለት ነው። እናንተ እንዴት አገኛችሁት? ለማንኛውም ጃኒ ከአንድ ህይወት ወደ ሌላ ህይወት መስመር ገብታ ነው ወይስ እንዴት ነው ነገሩ? ግራ የሚያጋባ ነገር አለው። ለማንኛውም እናንተ መገመት ትችላላችሁ። እንግዲህ ያው ህይወት ይቀጥላል ነው። ለማንኛውም ህይወት መቀጠሉ አይቀርም በእንደዚህ መልኩ ማለት ነውና ለማንኛውም አባቴ እንግዲህ ጃኒ እንደዚህ ሜዳንስ ሰው ናት እንዴ? ያው በራሴ ዘፈን መጣለሁ ባለችው መሰረት እንግዲህ የተለያዩ ትሬኒንጎችን እየሰራች ነው። ከፊት አውራሪ ሚኪ ጋር ደግሞ በዚህ አይነት መልኩ ኢንጆይ እያደረጉ እያሳለፉ ነው። ለማንኛውም እንግዲህ መልካም ጊዜ ተመኝተናል። ጃይ እኮ እውነቷን ነው። እኔ ያው አፍቃሪ ልብ ካለሽ ፕራውዱኝበት ያልኳት ትክክለኛ አላጠፋውም። ግን ጃይ ፍቅርን ቆጥረሽ የምትሰጪው ነገር አለ። አፍቃሪ ልብ ደግሞ ሲኖርሽ ፕራውድ ነው ልትሆኝበት የሚገባው። ፕራውድ ነው የምልሽ። እና ግን ሁላችንም እንደዛ ነን። አልፈርድብሽም እንደዛ በማለትሽ ማለት ነው። ቢኮዝኛ ሴቶች ማለት ነው ስፔሻሊ አፍቃሪ ሴቶች ማለት ነው የሆነ ሰው ጎርቶን በህይወታችን ሲሄድ ማለት ነው። ሁለተኛ ወንድ የሚባል በህይወት አይመጣም። እንደ ወንድ እንኳን ከመጣ እንደ ድሮ አልሆንም። ፍቅሬን እቆጥባለሁ። ፍቅሬን እንደዚህ በሙሉ አልሰጥም። ምስቴሮ በጨልፋ በሻይ ማንኪያ ነው የምሰጠው ምናምን ብላ 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 እንላለን ማለት ነው። ብላ 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 እንላለን ስንጎዳ ማለት ነው። ግን ምን እንደሆነ ልንገራችሁ፣ ይሄን የቻለው አንቀይረው። ጃይ ወደድሽም ጠላሽም በቃ የልብሽን አፍቃሪ ልብሽን ምንም ወንድ በህይወት መጣ ትቀየሩ። እስቲል ደግመሽ ታፈቅሪያለሽ። አይ ቴል ዩ ዲስ እስቲል ደግመሽ ታፈቅሪያለሽ። ውሸት ነው ውሸት ነው። ቆጥቡ፣ አታፍቅሩ ምናምን የምትይው አይሆንም፣ አይሰራም። እኔ ልብሽ እስቲል አሁንም ደግሞ ያፈቅራል። ለማይታምቃሽ ደግሞ ሌላ ቪዲዮ ሰራልሻለሁ። አፍቅረሽ ደግሞ ስትይ ሰሞኑን ያው ለቤተሰቦቿ ሰው ስትወዱ ወይም ሰው ስታፈቅሩ በሙሉ ልባችሁ አታፍቅሩ፣ የሆነ ልክ ሊኖራችሁ ይገባል ብላ የተናገረችው ሀሳብ በብዙ ሰዎች ጋር እንግዲህ ከፍተኛ የሆነ ትችት እያስነሳበት ይገኛል። እንግዲህ አንዷ ለምሳሌ ይህንን ትችት ከተቃወሙት ወይም ደግሞ እንደዛ ብለሽ መምከርሽ ትክክል አይደለም፣ አሁንም ተመልሰሽ በሙሉ ልብሽ ሌላ ወንድ ሲሄድ አሁንም ሌላ አፍቃሪ ይመጣልና በሙሉ ልብሽ ትወጃለሽ፣ መውደድሽ አይቀርም፣ ያንን ቪዲዮ ሰራልሻለሁ እያለች እንግዲህ በዚህ መልኩ ትችቷን ያው በእንትን በቀዘቀዘ መልኩም ቢሆን ወይም ደግሞ አለሳልሳም ቢሆን በዚህ መልኩ የጃኒን ሀሳብ እንግዲህ ጃኒን ሾፍ አድርጋታለች ማለት ነው። ለማንኛውም
ኦፍኮርስ ሁሉም ነገር እኛም ልክ ሊኖረው ይገባል በሚለው በጃኒ ሀሳብ እንስማማለን። ሰው ቢሄድ ሰው ይመጣል የሚለው ግን ሀሳብ ትንሽ ኦፍኮርስ ይመጣል ይሄዳል፣ ግን እንደዛ አይነት ህይወት የምንከተል ከሆነ አንዱ ሲሄድ ሌላ ይመጣል ብለን የምናስብ ከሆነ ትንሽ የተረጋጋ ህይወት ላይኖረን ይችላልና ለማንኛውም የሁሉንም ሀሳብ እንደ ሀሳብ እናከብራለን። ሁሉም የራሱን እይታ ስለሚያስቀምጥ ማለት ነው። የአንቱ ቤተሰቦች ግን እንዴት አገኛችሁት? ይሄንን ጃኒ ላይ የመጣባትን ትችትና የጃኒን ሀሳብ ሁለቱን ተቃራኒ ወይም ደግሞ የተለያዩ ሀሳቦች እንዴት አገኛችኋቸው? ከእናንተ የህይወት ተሞክሮ አንጻር በኮሜንት አሳውቁን ማለት ነው። ወደ ቀጣይ ጉዳይ እንመለሳለን። እንደምታውቁት 1000 ህፃናት ለማገዝ ወደ አሜሪካ መጥቻለሁ። ነገ ደግሞ የመጨረሻ ቀኔ ይሆናል ማለት ነው። ዛሬ በጣም ትልቅ ኢቨንት እራት አዘጋጅቻለሁ ከሃርት ቱ ሃርት ፋውንዴሽን ጋር በመሆን ብዙዎቻችሁ ሚኒሶታ የምትኖሩ ሰዎች በጣም ጥሩ ሰዎች ነበራችሁ። ስለነዚህ ህፃናቶችን በጣም እየተጨናነቃችሁ ነበርና ለእናንተ ብለን የሚገርም እራት አዘጋጅተናል። እንግዲህ ይህ ኢቨንት የጀነሮሲቲ ኢቨንት ይሆናል ወይም ደግሞ ይውህናችሁ የምታሳዩበት እነዚህ ህፃናቶችን ለማገዝ ቃል የምትገቡበት ኢቨንት ይሆናል። የእራት ግብዣ አዘጋጅተናል ማለት ነው። ስለዚህ 5 PM ስለዚህ እየጠበቅናችሁ ያለ ነው። ይህ አድረስ አስቀምጠንላችኋል። ነፃ ከሆናችሁ ቤታችሁ ካላችሁ መጣችሁ እራት ብትጋበዙልን በጣም በጣም ደስ ይለናል። በዛውም እንገናኛለን፣ ሰላም እንባባላለን። አዶናይ እንግዲህ አሜሪካ ሚኒሶታ ለ1000 ህፃናት የልብ ህክምና ፕሮጀክት እንግዲህ ይዞ እየተንቀሳቀሰ እንደሚገኝ ይታወቃል። የመጨረሻ ምሽቱን እንግዲህ በእራት ግብዣ አሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያንን የገቢ ማሰባሰቢያ እንግዲህ የመጨረሻ ምሽቱን በዚህ መልኩ እንግዲህ አድርጎ የሚሰናበት ይሆናል ማለት ነው። ከዛ በኋላስ ወዴት አካባቢ ወይም ደግሞ ወደ ሌላ ስቴት አሜሪካ ውስጥ ወይስ ወደ ሌላ ሀገር ወይስ ወደ ኢትዮጵያ ይመለሳል የሚለውንና ምን ያክል ልጆችን አሳክሟል የሚለውን እንግዲህ በቀጣይ መረጃ የምናመጣላችሁ ይሆናል ማለት ነው። አዎ እናሳ ውበት እንግዲህ ከደግነት ጋር የደግነት ዊክ ነበርን ዛሬ ደግሞ የመጨረሻው ቀን ነው እና ምን ትላለህ? ዛሬ በጣም እንግዲህ ዛሬ ኢቨንት አለን፣ አንድ ኢቨንት አለ፣ ወደዛ እየሄድን ነው። የእራት ግብዣ ለሚኒሶታውያን በጣም አሪፍ ከመሆናቸው የተነሳ የሚገርም እራት አዘጋጅተናል። በዛውም ኢቨንት ኦፍ ጀነሮሲቲ ብለናል፣ የውህና ማሳያ እነዚህ ልጆችን የምናሳክምበት እናንተም በየአቅማችሁ የምትደግፉበት የእራት ግብዣ አዘጋጅተናል። ወደዛ እየሄድን ነው። እዛው እንገናኝ ቤተሰብ። ቻው። በጣም አምሮበታል። አዎ እናሳ ውበት እንግዲህ ከደግነት ጋር የደግነት ዊክ ነበርን ዛሬ ደግሞ የመጨረሻው ቀን ነው እና ምን ትላለህ? ዛሬ በጣም እንግዲህ ዛሬ ኢቨንት አለን፣ አንድ ኢቨንት አለ፣ ወደዛ እየሄድን ነው። የእራት ግብዣ ለሚኒሶታውያን በጣም አሪፍ ከመሆናቸው የተነሳ የሚገርም እራት አዘጋጅተናል። በዛውም ኢቨንት ኦፍ ጀነሮሲቲ ብለናል፣ የውህና ማሳያ እነዚህ ልጆችን የምናሳክምበት እናንተም በየአቅማችሁ የምትደግፉበት የእራት ግብዣ አዘጋጅተናል። ወደዛ እየሄድን ነው። እዛው እንገናኝ ቤተሰብ።